ሰላም ውድ ተማሪዎች በዛሬው ቪዲዮአችን ሎጂክ ኤንድ ክሪቲካል ቲንኪንግ ፋይናል ኤግዛም ጥያቄዎችን ይዤላችሁ መጥቻለሁ። በደንብ ያዘጋጇችኋል። አሪፍ ጥያቄዎች ናቸው። ጥናታችሁን A+ ሴታፕ ያደርጉላችኋል። ለቻናሉ አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዲሁም ቪዲዮውን ላይክ እና ለጓደኞቻችሁ ሼር ማድረጋችሁን እንዳትረሱ። ኤኒ ሐሳብ አስተያየቶቻችሁን ኮሜንት ሴክሽን ላይ አስቀምጡልኝ። የማትስማሙበትም ጥያቄ ካለ ኮሜንት ሴክሽን ላይ አስቀምጡልኝ። እዚያ ላይ ዲቤት እናደርጋለን። በቀጥታ ወደ ጥያቄዎቻችን እንለፍ። ፓርት 1 ቾይስ ጥያቄዎች ናቸው። ፓርት 1 choose the best answer for the following questions ይላል። አንደኛ ጥያቄ father don't smoke it is bad for your health don't smoke it is bad for your health son እንደ ዲያሎግ ነገር እያደረጉ ነው። ፋላሲ ላይ የወጣ ጥያቄ ነው። son but you smoke 3 packs a day which fallacy is this? እንግዲህ አባትየው ምን እያለ ነው? አታጭስ፣ ይሄ ለጤና ጥሩ ማጨስ ለጤና ጥሩ አይደለም እያለው ነው ልጅየው ደግሞ አንተ 3 ፓኬጅ ታጨስልህ እንደ ይለዋል። ምን እያለ ነው? ምን አይነት ፋላሲ እየፈጸመ ነው ልጅየው? ኤ ad hominem abuse B ad hominem circumstantial C ad hominem to you ኮኬ D ad hominem verbal ታይፕ ኦፍ ፋላሲ ነው። እንደዚህ አይነት አንድ የሆነ ሰው ምክር ሲሰጥ ምክሩን ሪጀክት ለማድረግ ወይም ላለመቀበል ሲደረግ የሚፈጸም ፋላሲ ምንድነው? እስኪ እናያቸው። የመጀመሪያው ምን ይላል? ad hominem abuse ማለት ጀስት ቀጥታ ቨርባሊ ሰውየውን አታክ እያደረጉ እየሰደቡ የሚደረግ ክርክር ነው። ad hominem circumstantial ከሆነ ደግሞ የሰውየውን ጉዳዮች ስፔሲፊክ የሆነ ኬዞች እያነሱ የሰውየውን ወይ የሚከራከረው እሱ ለዚህ ወይ ነው እያሉ የሰውየውን ጉዳዮች እያነሱ አርጊመንት መፈጸም ነው። የሲ ad hominem to you ኮኬ እዚህ ላይ እንደተገለጸው ዩቱ ፋላሲ አንተም እያደረከው ነው እኔም አደርገዋለሁ ስለዚህ ትክክል ነኝ ብሎ ማሰማ ነው። ad hominem verbal ኦልሞስት ad hominem verbal እና ad hominem abuse ማለት ዘ ሴም ናቸው ማለት ነው። ስለዚህ መልሳችን ለዚህ ፋላሲ ምን ይሆንልናል? እንደዚህ አይነት ሪጀክሽን ሲሆን ad hominem to you ኮኬ ወይም ዩቱ ፋላሲ ማለት ነው። መልሳችን ሲ ላይ ያለው ነው ማለት ነው። የሁለተኛ ጥያቄ one of the following definition is provided by the method of genus and difference definition። ይሄ ደግሞ ሎጂክ እና ላንጉጅ ላይ የወጣ ጥያቄ ነው። ከሚከተሉት ውስጥ የትኛው ነው በጀነስ እና በዲፈረንስ ዴፊኒሽን ሜተድ የተገለጸው? እንግዲህ ዴፊኒሽኖች ብዙ አይነት ዴፊኒሽኖች አሉ። እነ ስቲፑሌቲቭ ዴፊኒሽን፣ ቴዎሬቲካል ዴፊኒሽን፣ ጀነስ ኤንድ ዲፈረንስ። እንደዚህ ከነዚህ ውስጥ በጀነስ እና ዲፈረንስ ሜተድ የተገለጸው የቱ ነው እያለና ያለው ኤ ኢትዮጵያ means ኦሮሚያ፣ አማራ፣ ትግራይ etc። B client means customer። C human means a rational animal። D surge comes from the Latin surgo which means sudden increase። የትኛው ነው በጂነስ እና ዲፈረንስ? ጂነስ እና ዲፈረንስ ምን አይነት ስትራክቸር አለው? መጀመሪያ በአማርኛ ስትፈቱት እንትን ማለት እንትን የሆነ እንትን ማለት ነው እንደማለት ነው። አሁን ለምሳሌ ኢትዮጵያ means ኦሮሞ፣ አማራ፣ ትግራይ etc። እነዚህ ሰብ ክላሶች የኢትዮጵያ ሰብ ክላሶች ናቸው። የኢትዮጵያ ክፍሎቿን እየዘረዘረ ነው። client means customer ይሄ ዴፊኒሽን ባይ ሰብ ክላስ ነው። ይሄ client means customer just ሲኖኒመስ ዴፊኒሽን ነው። ክላይንትም ዘ ሴም ካስተመርም ክላይንትም አንድ ተርም ነው። ክላይንት ሚንስ ካስተመር ማለት ይሄ ሲኖኒመስ ዴፊኒሽን ነው። ሲ ላይ human means a rational animal። human means a rational animal እንደዚህ አይነቱ ዴፊኒሽን ምን ይባላል? ሰው ማለት ራሽናል የሚያደርግ አኒማል ማለት ነው። ይሄ ምን አይነቱ ዴፊኒሽን ምን ይባላል? ጀነስ እና ዲፈረንስ ይባላል ማለት ነው። D surge comes from the Latin surgo which means sudden increase። ይሄ ስቲፑሌቲቭ ነው ለመጀመሪያ ጊዜ። ስለዚህ መልሳችን human means rational animal። water እንትን ice means frozen water። father means a male head of family። እንደነዚህ አይነት ኤግዛምፕሎች እንትን ማለት እንትን የሆነ እንትን ነው እንደዚህ የሚለው የጀነስ እና ዲፈረንስ ይሆናል ማለት ነው መልሳችን። ስለዚህ አሁንም ሲ ላይ ያለው ነው ማለት ነው። human means a rational animal የሚለው በጀነስ እና በዲፈረንስ የተገለጸ ነው ማለት ነው። መልሳችን ሲ ይሆንልናል። የሶስተኛ ጥያቄ member of the jury you have heard the prosecution present its case against the defendant. Nothing however has been proved beyond a reasonable doubt. Therefore under the law the defendant is not guilty. The fallacy of this argument commits is ምን እያለ ነው? ይሄ ደግሞ
ሜምበር ኦፍ ዘ ጀሪ ማለት የፍርድ አካላቶቹ ለፍርድ ዳኞቹ ዳኛና ከሳሽና ተከሳሽን እያከራከሩ ነው። በተከሳሹ ላይ ምንም የተገኘበት ነገር ምንም የተገኘበት ጥፋት የለም፣ ከጥርጥር በስተቀር ጥፋት የለበትም። ስለዚህ ሰውየው ከጥፋት ነፃ ነው እያሉ ነው። ይህ አይነቱ ፋላሲ ምን አይነት እየተፈጸመበት ነው? this fallacy is the fallacy of the argument committed is a appeal to pity, b appeal to ignorance, c appeal to people, d commits no fallacy። ይሄ ደግሞ appeal to ignorance ላይ ስፔሻል ኬዝ ነው። አንድ ነገር ፕሩፍ ካልተደረገ obviously ignorance ነው። ግን ሜምበር ኦፍ ዘ ጄሪ ከሆነ ላይክ እንደነዚህ በሌጋል ሲስተም ከሆነ የሆነ ሰውየው ጥፋተኛ የሚሆንበት ኬዝ ካልተገኘ በሌጋል ወይ ይሄ ኢግኖራንስ አይደለም፣ ቢለቀቅ ሌጋል ነው ማለት ነው። ስለዚህ ሜምበር ኦፍ ዘ ጄሪ እንደዚህ ሂስቶሪያን ሆነው ወይም ደግሞ ግሩፕ ኦፍ ፒፕል ሆነው ሳይንቲስቶች መልስ ካጡለት ፋላሲ ተፈጸመ ተብሎ አይወሰድም ማለት ነው። ስለዚህ እዚህ እንትን ላይ እዚህ አርጊውመንት ላይ ነቲንግ ፋላሲ ኮሚትስ ኖ ፋላሲ አልተፈጸመበትም ማለት ነው። አፒል ቱ ፒቲ የሚባለው ያው ሰውየው በአሳዛኝ መልክ የሆነ ሰው በአሳዛኝ መልክ ሲከራከር አርጊው ሲያደርግ ነው። ቢ ላይ ደግሞ አፒል ቱ ኢግኖራንስ የሆነ ነገር ፕሩቭ ወይም ዲስፕሩቭ የሚያደርገው ነገር ሲጠፋ ትክክል ነው ወይም ትክክል አይደለም ብሎ መውሰድ። አፒል ቱ ፒፕል ወደ ፒፕልን አፒል ማድረግ ማለት መሳብ እንደማለት ነው። ስለዚህ እዚህ ላይ ምንም አልተፈጸመበትም ማለት ነው። በስፔሻል ኬዝ ነው። ኢግኖራንስ ላይ ስፔሻል ኬዞች ናቸው። ሜምበር ኦፍ ዘ ጄሪ፣ ሜምበር ኦፍ ሳይንቲስት ምናምን እነዚህ ብዙ ጥረት አድርገው ካጡት ኦብቪየስሊ ኖ ፋላሲ ነው የሚባለው ማለት ነው። መልሳችን ዲ ይሆናል ማለት ነው። ኮሚትስ ኖ ፋላሲ። የአራተኛ ጥያቄ when the premises presume that they purport to prove which of the following fallacy will arise። እንግዲህ ፋላሲዎች እንትኖቹ ፕሪሚስ እና ኮንክሉዥኖቹ ፐርፖርት ቱ ፕሩቭ በቃ ትክክለኛና ተገቢ ይመስላሉ፣ ግን ትክክለኛ ተገቢ በማይሆኑበት ጊዜ የሚፈጸመው የፋላሲ አይነት የትኛው ፋላሲ ነው የሚለን። ኤ ፋላሲ ኦፍ ሬሌቫንስ፣ ቢ ፋላሲ ኦፍ አምቢጊዩቲ፣ ሲ ፋላሲ ኦፍ ዊክ ኢንደክሽን፣ ዲ ነን ኦፍ ዘ አባቭ። ምን አይነት ፋላሲ ነው የሚፈጸመው በዚህ ጊዜ? ትክክለኛ መስለው ፐርፖርት ዘይ ፐርሲዩም ዛት ዘይ ፐርፖርት የሚያረጋግጡ ይመስላሉ፣ ግን ሬሌቫንት ሳይሆኑ ሲቀሩ ምን ይፈጸማል? ፋላሲ ኦፍ ሬሌቫንስ ይፈጸማል ማለት ነው። አምቢጊቲ ከሆነ ወርድስ ኦር ፍሬዝስ ግራሲ አምቢጊየስ ሲፈጥሩ ማለት ነው። ዊክ ኢንዳክሽን ደግሞ ክሎዝሊ እንትናቸው ሉዝሊ አሶሲየት ሲያደርጉ ፕሪሚስ እና ኮንክሉዥን ሰፖርት አደረጋቸው በጣም ዊክ ሲሆን ማለት ነው። ስለዚህ ይሄ ሬሌቫንስ ፋላሲ ይባላል። ፐርሲዩም ያደርጋሉ ፐርፖርት ቱ ፕሩፍ ይመስላሉ፣ ግን ትክክለኛ ሬሌቫንት አይደሉም ማለት ነው። መልሳችን ኤ ይሆናል ማለት ነው። የአምስተኛ ጥያቄ in the definition mission means a specific task that a person is sent to perform. the genus term is ሚሽን ማለት አንድ የሆነ ሰው ስፔሲፊክ ታስክ ነው የሆነ ሰው የተላከበት። በዚህ ላይ ጀነስ ተርሙ ማን ነው? ኤ ስፔሲፊክ ታስክ፣ ቢ ታስክ ኢትሰልፍ፣ ሲ ሚሽን፣ ዲ ፐርሰን። ማን ነው ጀነስ እና ዲፈረንስ ተርሙ? ጀነስ ተርሙ ማን ነው? ብሮድ የሆነው ጀነስ ተርሙ ማለት እንግዲህ ትልቅ በተጠቀሰው ውስጥ ትልቅ ተርሙ ማለት ነው። ሚሽን ሚንስ ኤ ስፔሲፊክ ታስክ። ትልቁ ተርሙ ማን ነው? አሁን ታስክ ነው ትልቁ፣ ወይም ጀነስ ተርሙ ወይም ብሮድ ሚኒንጉ ታስክ ነው። ስፔሲፊክ የሆነ ስፔሲፊክ ይሄ ዲፈረንሷ ነች፣ ወይም የሆነ ዩኒክ ትሪት ነች። ሚሽን ያ ወርዱ ነው። ስለዚህ ታስክ ነው ጀነስ ተርሙ ማለት ነው። መልሳችን ታስክ የሚለው ቢ ነው ማለት ነው። ብሮድ የሆነው ሚኒንግ ማለት ነው፣ ተርም ማለት ነው። የስድስተኛ ጥያቄ in the morning a certain woman crossed my path with an empty jar and my journey was not successful, therefore she is my enemy for that. which fallacy is this? የሆነ ጠዋት ላይ ሲሄድ የሆነ ሴትዮ በባዶ ጃር ይዛ አቋረጠችኝ፣ ደግሞ ጉዞዬም ሳይሳካ ቀረ፣ ስለዚህ እሷ ጠላቴ ነች ማለት ነው ብሎ እንደዚህ አይነት ፋላሲ እንዲህ አይነት ፋላሲ ምን ይባላል? የሆነ ኮዝ ላልሆነ ኮዝ በቃ ይሄ የማይገመት ነው። ሰው ምንም ቢሆን
ብታቋርጠው ምንም ችግር የለም። ትክክለኛ ኮዙ ላይሆን ይችላል። ስለዚህ እንደዚህ አይነቱ እንትን ምን ፋላሲ ይባላል? ኤ ኦቨር ሲምፕሊፋይዝድ ኮዝ፣ ቢ ፖስት ሆክ፣ ሲ ነን ኮዛ ፕሮ ኮዛ፣ ዲ ሚሲንግ ዘ ፖይንት። ምን ይባላል ይሄ አይነቱ ፋላሲ? ነን ኮዛ ፕሮ ኮዛ ይባላል። ለምን መሰላችሁ? ያለ ኮዙ ነን ኮዛ ፕሮ ኮዛ ማለት ኖት ዘ ኮዝ ፎር ዘ ኮዝ፣ ለተከሰተው ነገር ትክክለኛው ኮዙ አይደለም እያለ ነው። ፖስት ሆክ ከሆነ አፍተር ዚስ ቢኮዝ ኦፍ ዚስ ማለት ነው። በጣም ይቀራረባሉ ፖስት ሆክ እና ነን ኮዛ ፕሮ ኮዛ። ፖስት ሆክ ከሆነ አፍተር ዚስ ቢኮዝ ኦፍ ዚስ ነው። ግን ነን ኮዛ ፕሮ ኮዛ ከሆነ ኖት ዘ ኮዝ ፎር ዘ ኮዝ ማለት ነው። ትክክለኛው መልሳችን ሲ ይሆናል ማለት ነው ለስድስተኛው። የሰባተኛ ጥያቄ ኤቭሪ ፐርሰን ሃዝ ዘ ራይት ቱ ላይፍ ላስት ዊክ ተከስተ was sentenced to days due to the crime of treason. Therefore the sentence should be cancelled since he has the right to life. What type of fallacy? ይሄ ፋላሲ ደግሞ ምንድነው ነው? አብዛኞቹ ጥያቄዎች ፋላሲ እየሆኑ ነው። A missing the point, B suppressed evidence, C appeal to ignorance, D fallacy of accident. እንግዲህ ምን እያለ ነው ጥያቄው? ሁሉም ሰው በህይወት የመኖር መብት አለው። ተከስተ ደግሞ በባለፈው ተከስተ በሞት ሴንተር ተደርጓል። ስለዚህ በፈጸመው ክራይም ስለዚህ ሁሉም ሰው በህይወት የመኖር መብት ስላለው የተከሰተ ሴንቴንስ መደረግ ለዴዝ ለቅጣቱ መነሳት አለበት ይላል። እንደዚህ አይነቱ ደግሞ ምን ይባላል? ሚሲንግ ዘ ፖይንት፣ ሰፕረስድ ኤቪደንስ፣ አፒል ቱ ኢግኖራንስ፣ ፋላሲ ኦፍ አክሲደንት ይባላል። ጀነራል ሩሉን አሁን ዘ ራይት ቱ ላይፍ ጀነራል ሩል ነው፣ ለሁሉም የተሰጠ ኢንዞርሊ የተሰጠ ነው። ግን የሆነ ለስፔሲፊክ እንትን ስናደርገው ጀነራል ሩሉን አክሲደንታል በሆነ በስፔሲፊክ ወደ ስፔሲፊክ ላይ ስናደርገው ምን ይባላል? ፋላሲ ኦፍ አክሲደንት ይባላል ማለት ነው። መልሳችን ዲ ይሆንልናል። ጀነራል ሩሉን ለስፔሲፊክ ቲንግ አፕላይ ስናደርገው ማለት ነው። የስምንተኛ ጥያቄ the definition insect means a fly, wasp and so on is an examples of ኢንሴክት ማለት ፍላይ፣ ዝምብ፣ ተርብ እና የመሳሰሉትን ማለት ነው ይላል። ይሄ ዴፊኒሽን ደግሞ ምንድነው? ዴፊኒሽን ባይ ሰብ ክላስ፣ ቢ ኢኑመሬቲቭ ዴፊኒሽን፣ ሲ ዴፊኒሽን ባይ ጂነስ ኢንዲፈረንስ፣ ዲ ዴሞንስትሬቲቭ ዴፊኒሽን። ምን አይነት ነው? ምን እያደረገ ነው? አሁን ኢንሴክቶች ምን እያደረጋቸው ነው? እነዚህ ፍላይ፣ ዋስፕ የኢንሴክት ምኖች ናቸው? ኤግዛምፕሎች ናቸው። ኤግዛምፕሎችን ፕሮቫይድ እያደረገ ነው። ይሄ ምንድነው? ኢኑመሬቲቭ ዴፊኒሽን ኤግዛምፕሎችን መዘርዘር፣ ታይፕ ኦፍ ኢንሴክቶችን መዘርዘር ማለት ነው። እዚህ ጋርም እንዳተሳሳቱ ሰብ ክላስ እና ኢኑመሬቲቭ ዴፊኒሽን እንዳያሳሳችሁ። ሰብ ክላስ ከሆነ የሆነ እዛ ውስጥ ክላስ ይሆን ላይክ ኢትዮጵያ ብለን ኦሮሚያ፣ ትግራይ እንዳልነው ላይ እንዳገኘ ነው ማለት ነው። መልሱ ይሄ ኢኑመሬቲቭ ዴፊኒሽን መዘርዘር፣ ኤግዛምፕሎችን እንደመዘርዘር ማለት ነው። ስለዚህ መልሳችን ኢኑመሬቲቭ ዴፊኒሽን ቢ ይሆናል ማለት ነው። የዘጠነኛ ጥያቄ most universities in Ethiopia are becoming conflict grounds and students are forced to withdraw from this higher institution. Therefore the solution is obvious. The government must close down all the universities with this problem. Which fallacy is committed? ምን እያለ ነው? አብዛኞቹ የኢትዮጵያ ዩኒቨርሲቲዎች የጦርነት ግራውንድ እየሆኑ ነው። ስለዚህ እና ተማሪዎችም ከዛ ዊዝድራው እያደረጉ ነው። ስለዚህ ኦብቪየስሊ እንትኑ ሶሉሽኑ መዝጋት ነው። እነዚህን ዩኒቨርሲቲዎችን መዝጋት ነው ያለበት መንግስት ይላል። ይሄ ፋላሲ ምን ታይፕ ኦፍ ፋላሲ ነው? ኤ ሚሲንግ ዘ ፖይንት፣ ቢ አክሲደንት፣ ሲ ሄስቲ ጀነራላይዜሽን፣ ዲ ሰፕረስድ ኤቪደንስ። ምንድነው ይሄ? ሚሲንግ ዘ ፖይንት የሚለው ነው የሚሆነው። ለምን መሰላችሁ? ሚሲንግ ዘ ፖይንት ፋላሲ የሚፈጸመው ጀስት ኢሬሌቫንት የሆነ ኮንክሉዥን ስንሰጥ፣ አሁን ለምሳሌ ብዙ አይነት ሌሎች ሶሉሽኖች አሉ። ሬሌቫንት የሆኑ ትክክለኛ የሆኑ ሶሉሽኖች አሉበት። እዚህ ጋር የሰጠው ግን ኢሬሌቫንት የሆነ በቃ ትምህርት ቤት ዩኒቨርሲቲዎችን አሁኑኑ መዝጋት ነው ይላል። ስለዚህ ኢግኖራንት ስለሆነ ሚሲንግ ዘ ፖይንት ፋላሲ እየፈጸመ ነው ማለት ነው። ስለዚህ ሚሲንግ ዘ ፖይንት ፋላሲ ነው። አክሲደንት እንደባለፈው እንዳየ ነው። ጀነራል ሩሉን አፕላይ ስናደርግ ለስፔሲፊክ ሩል ሄስት ጀነራላይዜሽን የሆነ ሳምፕል ከስሞል ሳምፕል ተነስተን ጠቅላላ ሩሉን በነገራችን ላይ አክሲደንት እና ሄስት ጀነራላይዜሽን ተቃራኒ ናቸው ማለት ነው። አንዱ ያ ጀነራል ሩሉን አፕላይ ስናደርግ ሄስት ጀነራላይዜሽን ደግሞ ከስፔሲፊክ የሆነ ስፔሲፊክ የሆነ ትንሽ ሳምፕል ይዘን ጀነራል ሩል ስንሰራ ማለት ነው።
ሰፕረስድ ኤቪደንስ የሆኑ ተደራራቢ የሆኑ ፕሪሚሶች ለአንድ ኮንክሉዥን ስናደርግ ነው። ስለዚህ ለዚህ መልሳችን ሚሲንግ ዘ ፖይንት የሚለው ነው ማለት ነው። ኢሬሌቫንት የሆነ ኮንክሉዥን መስጠት ማለት ነው። የአስረኛ ጥያቄ a fallacy of an inductive argument that proceeds from the knowledge of an inadequate or insufficient sample to some claim about the whole group is referred to as ይኸውላችሁ በቂ ያልሆነ ሳምፕል ብዙ የሆነ ሳምፕል ሳይንስ በጥቂት ሳምፕል ስንፈ ወደ ሆል about the whole group ጠቅላላ ግሩፑን ስንሰጥ ናውሎጂ ፕሮሲድ ስናደርግ ምን ይባላል ነው? ኤ አፒል ቱ ኢግኖራንስ፣ ቢ ሄስት ጀነራላይዜሽን፣ ሲ አንኳሊፋይድ አውቶሪቲ፣ ዲ ፎልስ ኮዝ። ምን ይባላል? ለምሳሌ አሁን ክላሳችሁ አንድ በመጀመሪያ ጊዜ ስታገኙ ክላሳችሁ ሁለቶቹ ተማሪዎች ስጠይቋቸው የሆነ አካባቢ ልጆች ከሆኑ ሙሉ ክላሱ በጠቅላላ ክላሱ የዛ አካባቢ ልጅ እንደሆነ ብላችሁ ማሰብ ማለት ነው። አሁን ለምሳሌ የመጀመሪያዎቹ ሁለት ጥያቄ ተማሪዎች ጠይቃቸው እኔ የመጣሁት ከትግራይ ክልል ነው እኔም የመጣሁት ከትግራይ ክልል ነው ካሉ ይሄ ክላስ ሙሉ ክላሱ ከትግራይ ክልል የመጣ ነው ብላችሁ ማሰብ። እንደዚህ ኢናዲኩዌት የሆነ ወይም ኢንሰፊሽንት የሆነ ሳምፕል ስትወስዱ ምን አይነት ፋላሲ እየፈጸማችሁ ነው? ወይም ደግሞ የሆነ ሰው ምን አይነት ፋላሲ እየፈጸመ ነው? ይሄ ምን አይነት ፋላሲ ነው? ሄስቲ ጀነራላይዜሽን። ፈጥኖ ሄስቲ ማለት ፈጣን ነው፣ ፈጥኖ መወሰን ማለት ነው። ስለዚህ መልሳችን ቢ ላይ ያለው ነው ማለት ነው። የ11ኛ ጥያቄ which one is the most effective techniques of definition that proceeds all of the 5 type of definition? ከአምስቱም ዴፊኒሽኖች ከስቲፑሌቲቭ ዴፊኒሽን፣ ቴዎሬቲካል ዴፊኒሽን፣ ሌክሲካል ዴፊኒሽን፣ ከጀነስ ኤንድ ዲፈረንስ ዴፊኒሽን ከነዚህ ሁሉ በጣም ኢፌክቲቭ የሆነው ቴክኒክ ኦፍ ዴፊኒሽን የቱ ነው የሚለን? ኤ definition by genus and difference, B definition by subclasses, C enumerative definition, D synonymous definition። የትኛው ነው? ቀጥታ መጽሐፋችሁ ላይ አለ። ይሄ genus and difference definition በጣም ፕሪሳይስ የሆነ ትክክለኛ ዴፊኒሽን ይሰጠናል ተብሎ የሚታሰብ ኢፌክቲቭ የሆነ ነው ማለት ነው። መልሳችን genus and difference definition ነው ማለት ነው። መልሳችን ኤ ላይ ያለው ነው። 12ኛ no one has ever been able to prove from where UFO ወይም unknown flying object comes. We must therefore conclude that UFO comes from Mars. ማንም ሰው የመጣበትን UFO ይሄ unknown flying object የመጣበትን አያውቅም። ስለዚህ እኛ ከማርስ ነው የመጣው ብለን ማወሰን እንችላለን ይላል። ይሄ ምን አይነት ፋላሲ ነው? ይሄ ደግሞ በቃ አንድ ነገር አልታወቅ ሲል በቀጥታ ይሆን ማናቀውን ዝም ብለን ግምት መስጠት ማለት ነው። ይሄ አፒል ቱ ኢግኖራንስ፣ አፒል ቱ ፒቲ፣ ሰፕረስድ ኤቪደንስ፣ ፎልስ ኮዝ። አፒል ቱ ኢግኖራንስ ይባላል ሰች ታይፕ ኦፍ ፋላሲ ማለት ነው። አፒል ቱ ኢግኖራንስ በቃ የማናቀውን ነገር ዝም ብለን በራሳችን እንደዚህ ፕሩቭም ዲስፕሩቭም አልተደረገም አልታወቀም፣ ስለዚህ እንደዚህ ነው ማለት ነው። አፒል ቱ ኢግኖራንስ ይባላል። 13ኛ ጥያቄ buy this brand of phone because everyone is using it። ይሄንን ስልክ ግዛው ምክንያቱም ሁሉም ሰው እየተጠቀመው ነው እያለን ነው። ምን አይነት ፋላሲ ነው ይሄ? this fallacy is A appeal to force፣ B appeal to popularity፣ C appeal to pity፣ D false cause። ምን አይነት ነው? appeal to popularity ወይም ባንዶገን ፋላሲ ይባላል ማለት ነው። ስለዚህ መልሳችን B ነው። ወደ ብዙ ሰዎች ወደሚያደርጉት ወይም ደግሞ ትሬንድ የሆነ ነገር ፖፑላር የሆነ ነገር ማድረግ ማለት ነው። 14ኛ ጥያቄ either you support the government or you are against peace. this fallacy is እንደዚህ አይነት either or structure ያለው ፋላሲ ምን ይባላል ነው? A false dilemma፣ B straw man፣ C suppressed evidence፣ D equivocation። ምንድነው ይሄ ፋላሲ? A false dilemma ትክክል። either you support the government or you are against peace። ሁለት ምርጫ ብቻ ሌሎች አማራጮች እየተቻሉ ሁለት ምርጫን ብቻ ሲያቀርብለት ምን ይባላል? ይሄ ፎልስ ዳይሌማ ይባላል። ስትሮማን ማለት ዲስቶርት ማድረግ ነው፣ ማዛባት፣ በኢዚሊ አታክ ለማድረግ እንዲመቸን አርጊው ስናደርግ ማዛባት ማለት ነው። ሰፕረስድ ኤቪደንስ ቀደም ጥያቄያችን ሰፕረስድ ኤቪደንስ የተደጋገመ ፕሪሚስ ሲኖር ማለት ነው። ኢኩቮኬሽን ቃላት ግራ ሲያጋቡ ተመሳሳይነት ያላቸው ቃላት ማለት ነው። 15ኛ ጥያቄ ፕሮፌሰር said the earth is flat so it must be true።
this fallacy is ፕሮፌሰሩ መሬት ጠፍጣፋ ነች ብሏል። ስለዚህ መሬት ይሄ ትክክል ነው ማለት። ይሄ ደግሞ ምን አይነት ፋላሲ ነው? ኤ hasty generalization፣ ቢ appeal to unqualified authority፣ ሲ false cause፣ ዲ begging the question። ምን አይነት ፋላሲ ነው ይሄ obviously unqualified authority የሆነ ኤክስፐርቱ የሌለው ሰው በዚያ በሙያው በቂ የሆነ ዕውቀት የሌለው ሰው ወይም ደግሞ የሆነ ሰው ዳይሬክትሊ ያለውን እንደ ማስረጃ ወስደን አርጊው ስናደርግ unqualified authority ይባላል ማለት ነው። fallacy of unqualified authority appeal to unqualified authority ይባላል ማለት ነው። መልሳችን ቢ ላይ ያለው ነው ማለት ነው። 16ኛ ጥያቄ after the rooster crowed the sun rose therefore the rooster caused the sunrise this fallacy is ዶሮ ከጮኸ በኋላ ፀሐይዋ ወጣች። ስለዚህ የዶሮ ጩኸት ለፀሐይ መውጣት መንስኤ ነው እያለን ነው። ይሄ ታይፕ ዋርፍ ነው። this fallacy ምን አይነት ፋላሲ ነው እያለን ነው። ኤ ፖስት ሆክ፣ ቢ ነን ኮዛ ፕሮኮዛ፣ ሲ hasty generalization፣ ዲ ሬድ ሄሪንግ። ኤ ምንድነው? ፖስት ሆክ obviously after this before because of this ማለት ነው። ይሄ አሁን after ይሄ ከጮኸ በኋላ ወጣች። በቃ ፖስት ሆክ ማለት ከዛ ከተፈጠረው ምክንያት በኋላ እንደማለት ነው። ትክክለኛ ያልሆነ ኮዝ እና ኢፌክት ሲሆን ቢ ነን ኮዛ ፕሮኮዛ ኖት ዘ ኮዝ ፎር ዘ ኮዝ። ሲ hasty generalization from inadequate sample ወይም inadequate ወይም insufficient sample ይዘን general rule whole group ላይ ስንፈጽም። ሬድ ሄሪንግ ደግሞ እስካሁን አላወራንበትም። ሬድ ሄሪንግ ፋላሲ ከሆነ ደግሞ just እንትን ማድረግ ከርዕሱ መውጣት፣ ከርዕሱ ወጥተን ወደ ሌላ ክርክር መሆን። የሆነ ትክክለኛው ክርክር አለ ከርዕሱ ወጥተን ወደ ሌላ መሄድ ማለት ነው። ሬድ ሄሪንግ እንደውም ስሙን ያገኘው የሆነ አንድ ውሻ ቀበሮና ሬድ ሄሪንግ ማለት አሳ ማለት ነው። አሳ ማለት አሳ ሲያይ ቀበሯን እያደነ ቀበሯን እየተከተለ ሲሄድ ወደ አሳዎቹ መሄድ ሬድ ሄሪንግ ማለት በዛ ነው ስሙን ያገኘው። ወደ ትክክለኛው ማደን ያለበት ቀበሯን ነው፣ ግን ወደ አሳዎቹ ሬድ ሄሪንግ ወደ አሳዎቹ ሲሄድ ማለት ነው መልሱ። ለዚህኛው ግን after this because of this የሚለው ፖስት ሆክ ፋላሲ ይባላል ማለት ነው። ኤ ነው መልሳችን። ለዛሬ ይዤላችሁ የመጣሁት እነዚህ ናቸው። አይ ሆፕ እንደወደዳችኋቸውና እንደ ጠቃሚ እንደሆኑ ምንም አልጠራጠርም። እኔ በመካከል ኢንተራፕት አላደረኳችሁም። ላይክ አድርጉ አታድርጉ እያልኩ ግን አሁን ላይክ አድርጋችሁ ብትጨርሱ ደስ ይለኛል። ላይክ፣ ሼር፣ ሰብስክራይብ እንዲሁም ደግሞ ሌሎችንም ጥያቄዎችንም ስለምንሰራ ኖቲፋይድ መሆናችሁን አትርሱ። ስለ ተከታተላችሁ በጣም አድርጌ አመሰግናለሁ። ባይ። መልካም ጥናት፣ መልካም ዝግጅት።